Hello guys, how are you? Okay, today I am going to teach you about the difference between present continuous and the present perfect continuous tense ነው የምናየው ዛሬ በደንብ ተመልከቱ። ይሄኛው present continuous and present perfect continuous tense አሁን ሁለቱም duration of time ወይ ደግሞ ሞመንት አላቸው ወይ ደግሞ ሂደት ላይ ናቸው የሚገኙት ማለት ነው። ሁለቱም በደንብ የሚያማሳስላቸው ነገር ወይ ደግሞ ግራም የሚያስገቡት ነገር አላቸው። ለምን አሁን ሊነቱስ ምንድነው የሚለው ነገር በደንብ እናያለን ማለት ነው። ምን ናቸው? present continuous tense and present perfect continuous tense የሚባለው በምንድነው የምላዩት? በምንስ ይማሳሰላሉ? የሚማሳሰሉት ሁለቱም ሂደት ላይ ያሉት መሆኑ ፕሮግሬሲቭ ላይ መሆናቸው ነው። አሁን ሚለያዩት ነገርስ ምንድነው የሚለው ነገር በደንብ እናያለን ማለት ነው። present continuous tense is to describe actions that happening now ይለናል or temporary action or future arrangement ያመለክታል። ይሄኛው አሁን በአሁኑ ሰዓት በሂደት ላይ ያለ ነገር ያሳየናል ማለት ነው። በአሁኑ ቅጽበት duration time ወይ ደግሞ ከአሁን በፊት እየተደረገ የመጣ ነገር አይደለም የሚያሳዩት እዚህ ላይ። አሁን በአሁኑ ሰዓት እየተደረገ ያለ ነገር ያሳየናል። በአሁኑ ሰዓት እርፍት ላይ ገለ አያሳዩም። እነዚህ ግን በቅጽበታዊ ወይ ደግሞ በአሁኑ በዚህ ሞመንት በስፒኪንግ ምናደርግለት ሞመንት ምን እየተደረገ ያለ መሆኑ ነው የሚያሳዩት ማለት ነው። አሁን present perfect continuous tense ከሆነ ደግሞ describe an action or situation that started in the past and continues in the present ይለናል። አሁን እዚህ ላይ በደንብ እዩ። አሁን present perfect continuous tense ከሆነ ግን አክሽን ሂደት ላይ ያለው መሆኑ ያሳያል። ግን ከፊት ጀምሮ duration of time አለ እየተደረገ የመጣ ነገር እርፍትና ወይ ደግሞ ብዙ ውጣውረ እያደረገ የመጣ ነገር እስካሁን ግን የቀጠለ ነገር ያለ ነው። በአሁኑ ሰዓት ግን ወደ ማረፉ ወይ ደግሞ ወደ end of point እየደረሰ ያለ መሆኑ ነው የሚያሳየው ማለት ነው። ካሁኑ በፊት እየተደረገ past action እየተደረገ የመጣ ነገር ነው። ለረጅም duration of time አለው። እዛ ላይ አሁን እኔ እዚህ እየሰራሁ ነው በቃ ልማድህ እየተደረገ ነው ማለቱም ትናገራለህ ማለት ነው። ስራዬ እዚህ ነው አሁንም በዚህ እየሰራሁ ነው። እርፍት ገለኮ ታደርጋለህ በሞመንቱ። አሁን እዚህ ላይ ነው ሰፋ ያለ ነገር ያሳየናል ማለት ነው። duration of time አለው ማለት ነው። present continuous tense ከሆነ ግን at the moment at the speaking of the moment በቃ at the moment ነው የሚሰራ። በዛ ብንተናገረው ጊዜ ምን እየተደረገ ያለ መሆኑ ነው የሚያሳየን ማለት ነው። አሁን ኤግዛምፕል ስናያቸው ደግሞ ተደግፈን ስናየው ደግሞ በደንብ እየተረዳን ይሄዳል የሚል ግምት ወይ ደግሞ ተስፋለኝ ማለት ነው። ወደ ኤግዛምፕል እንሂድ። I am buying a bread አለ። I am buying a bread አሁን ምንድነው የሚያመለክተው? present continuous tense ነው የሚያመለክተው። ዳቦ እየገዛሁ ነው አለ። በአሁኑ ሰዓት በአሁኑ ቅጽበት ነው ዳቦ በመግዛት ላይ በቃ አሁን present perfect continuous tense መጠቀም አትችልም እዚህ ላይ በአሁኑ ሰዓት እየተደረገ ያለ ነገር ስለሆነ ማለት ነው። ዳቦ እየገዛሁ ነው እያለ ነው። አሁን duration of time ረጅም አይደለም በአሁኑ ሰዓት ነው እየተደረገ የመጣ ወይ ደግሞ እየተደረገ የሚሄድ ነገር ሳይሆን በአሁኑ ሞመንት እየተደረገ መሆኑ ነው የሚያሳየን ማለት ነው። ስለዚህ ምን አለ? I am buying a bread ማለት ዳቦ እየገዛሁ ነው ያለው ማለት ነው። አሁን ወደ ሁለተኛው ስንሄድም I am speaking English right now ይላል። አሁን በአሁኑ ቅጽበት ላይ እንግሊዝኛ እየተናገርኩ ነው ያለሁት እያለ ነው። እየተናገርኩ መጥቻለሁ ሊማዴ እንደዛ አድርጌ መጥቻለሁ ገለ አይደለም። duration of time ወይ ደግሞ ካሁን በፊት እየደረገው የመጣ ነገር እየተከታተለ የመጣ ነገር አይደለም ያሳየን ያለው። በአሁኑ ሰዓት ግን ምን እየተደረገ ያለ መሆኑ ነው ያሳየን ያለው። አዛት ሞመንት እያለ ነው። ኦኬ ምን አለ? I am speaking English right now እያለ እንግሊዝኛ በአሁኑ ሰዓት እየተናገርኩ ነው ያለሁት በመናገር ላይ ነው ያለሁት እያለ ነው አንተ። ስለዚህ አትሰንከለኝና እሱ ሊጨርሰው እያለ ነው። ኦኬ ወደ ሶስተኛው እንሂድ። we are working in the school ይላል። በአሁኑ ሰዓት እሺ ትምህርት ቤት ውስጥ ላይ እየተንቀሳቀስን ነው ያለነው ወክ እያደረግን ነው ያለነው እያለ ነው። ከትምህርት ቤት ውስጥ እየተንቀሳቀስን ነው ያለነው የሚል as that moment በቃ as the speaking of moment ነው ምናገረው ያለው ማለት ነው። በደንብ እያያችሁ ነው። እስካሁን ምናየው ያለነው ምንድነው? present continuous tense ነው ምናየው ያለነው ማለት ነው። present continuous tense ኦኬ ወደ አራተኛው she is learning in the class ይላል። በአሁኑ ሰዓት እሺ ክላስ ውስጥ እየተማረች ነው ያለችው። ማን? እሷ ሂደት ላይ ነው ያለችው በመማሪያ ላይ በቃ አሁን ትምህርት ቤት ገብቶ እየተማረ ነው ገለ አይደለም። በአሁኑ ሰዓት እየተማረች መሆኑ ነው እያሳየን ያለው።
እሷ በአሁኑ ሰዓት ነው ለቀጣይ ነው እየተማረች የመጣች ነው ገለ አይደለም የሚያሳየው ያለው በአሁኑ ሰዓት ግን ውስጥ ሂደት ላይ እንዳለች እያመለከተን ነው ያለው ማለት ነው። ምንድነው ይሄ ፕሬዘንት ኮንቲኒዩስ ቴንስ እያሳየን ነው ማለት ነው። ኦኬ ወደ አምስተኛው እንሂድ። አምስተኛው ምን ይላል? I have been waiting for you since 4 p.m. አሁን ወደ ፕሬዘንት ፐርፌክት ኮንቲኒዩስ ቴንስ እየሄድን ነው። አሁን ዱሬሽን ኦፍ ታይም ፖይንት ኦፍ ስታርት አለ እዚህ ከ4 ሰዓት ጀምረን እየጠበቅን ነው ያለ ነው እያለ ነው። አሁን እዛ እየጠበቁ በቃ የሆነ ጊዜ አሳልፈዋል። ዱሬሽን ኦፍ ታይም አለ። ከዛ ጀምሮ በቃ እዛ በመጠበቅ ላይ እርፍት አድርገው መጥተውም ይሆን ይችላል እኮ እየጠበቁ ነው እዛ ግን ስለዚህ ዱሬሽን ኦፍ ታይም ያሳየናል ማለት ነው። ስለዚህ ወደ መጨረሱ እየሄደ ነው ማለት ነው። ተደርጎ ያለ ነገር ፐርፌክት ያለው ነገርም ተደርጎ ያለፈ ነገር ሂደትም እያሳየን ነው ያለው ማለት ነው። በደንብ እያያችሁ ነው። አዎ ልዩነቱ በደንብ አዝ ሞመንት ከሆነ ዱሬሽን ታይሙ ብዙ ነገር ያለፈበት ወይ ደግሞ እየተደረገ ያለፈ ነገር አያሳይም። አሁን ፕሬዘንት ፐርፌክት ከሆነ ግን ተደርጎ ያለፈ ተግባርም ያሳያል። አሁንም እስካሁን እየቀጠለ መሆኑም ያሳያል። አንድ የሚያደርጋቸው እየቀጠሉ መሄዱ ነው የሁለቱም ማለት ነው። ወደ ስድስተኛው ስናልፍ ደግሞ I have been studying English for 3 years ይላል። በደንብ እዩ። ለ3 አመት ያክል በቃ አለመቋረጥ አትተገብርም አይደለ? አዎ ሂደት ላይ ነው በመማር እንግሊዝኛ ላይ ነው ያለሁት እያለ ነው። I have been studying English for 3 years ይላል። ለ3 አመታት ያክል እንግሊዝኛ እያጠናሁ ነው እያለ ነው። ስለዚህ ዱሬሽን ኦፍ ታይሙ ብዙ ረጅም ነው። ምን አይነት ልፋት እንደተለፋበት በቃ እያሳየናል ማለት ነው። ዱሬሽን ኦፍ ታይሙ እየተደረገ ያለ ልፋቱ ሁሉም ነገር እያሳየን ነው ያለው ማለት ነው። ግን ሂደት ላይ ያለው መካከል ላይ ግን እረፍትም የሆነ ሌላም እየሰራ ነገር ያሳየናል ማለት ነው። ብዙ ያለፈ ተግባር ስለሚያሳይ ማለት ነው። አሁን ይሄ የሚያሳየው ምንድነው? ፕሬዘንት ፐርፌክት ኮንቲኒዩስ ቴንስ ፕሬዘንት ፐርፌክት ኮንቲኒዩስ ቴንስ ያሳየናል። ፐርፌክት የተደረገ ብዙ ዱሬሽን ኦፍ ታይም እያሳየን ነው ያለው። አሁን በአሁኑ ሰዓት ቅጽበት አይደለም እያሳየን ያለው። ለ3 አመት ያክል ቅጽበታዊ ስራ የለም። አሁን ዱሬሽን ኦፍ ታይም ፐርፌክት ሆኖ የተደረገ ነገር ያሳያል። ፐርፌክት ማለት እኮ የተደረገ ነገር ሆኖ ግን እስካሁን ደግሞ የቀጠለ ነገር የሚቀጥል ነገር የሚያሳይ ነገር ነው። ስለዚህ ልዩነቱ በደንብ እያያችሁት ነው አይደለ? አዎ ሌሎቹ ፓስት ቴንስም ፊውቸር ቴንስም የዛ የተለያዩ ናቸው። በዛ መሰረት ወሰዱት። እሺ ዱሬሽን ኦፍ ታይም ያሳያል። አንዱ ግን ቅጽበቱ ነገር ወይ ደግሞ በዛ ሰዓት ምን እየተደረገ ያለ መሆኑ የሚያሳይ ነገር ነው ማለት ነው። አሁን ወደ ሰባተኛው ስንሄድ ደግሞ they have been living here for 7 years ይላል። እነሱ ይሄ ምንድነው? ፕሬዘንት ፐርፌክት ቴንስ ነው የሚያሳየው። ብዙ ያለፈ ተግባር ያሳየናል። ፐርፌክት የሆነ 7 years ተደርጎ ያረፈ ነገር ነው። አሁንም የሚቀጥል መሆኑም ግን ያሳየናል ማለት ነው። ስለዚህ ፕሬዘንት ፐርፌክት ቴንስ ያልነው በዚህ ምክንያት ነው። ምን አለ? they have been living here for 7 years ይላል። ለ7 አመታት ያክል እዚህ ኑሪ ያለው ይያለ። ቀጣይም አለ። ቀጣይነት እኮ ነው አለ። ኑሪ ያለው እየኖርኩ ነው ይያለ ነው። ቀጣይነቱ ይጨምራል ከዚህ በኋላ ግን እዛ ፐርፌክት ሆኖ የተደረገም ያሳየናል ማለት ነው። ፐርፌክት የሚለው ነገር በዛ ነው። ፕሬዘንት ኮንቲኒዩስ ያላልነው ምክንያት ፕሬዘንት ፐርፌክት ኮንቲኒዩስ ያልነው በዛ ምክንያት ነው። ፐርፌክት ሆኖ የተደረገ ነገር ያሳያል ግን አሁንም ሂደት ላይ መሆኑም ያሳያል ማለት ነው። እነጋናችሁ በደንብ እየተረዳችሁት እንደሆነ ተስፋ አደርጋለሁ። ስለዚህ ሰብስክራይብ ኤንድ ሼር እንዲሁም ላይክ አድርጉና ለዚህ ቻናል ደግሞ ቤተሰብ ሁኑ። እንቀጥል ወደ ቀጣይ። ኦኬ አሁን ደግሞ ወደ question form እንሄድ። የሁለቱ question form of present continuous tense and present perfect continuous tense ምን አይነት ፎርም አላቸው? አሁን የቦታ ትንሽ መቀያየርና የሆነ ትንሽ ተቀያይሮ ሌላው ግን እንዳለ ስለሚያመጣ ብዙ ማነው ስማ ይወስዳችሁ። ግን የት ነው የሚቀየረው? ምን በምን ይተካል የሚለው ነገር ግን በደንብ ማየት አስፈላጊ ነው ማለት ነው። ኦኬ የየራሳቸው ቪዲዮ ስለሰራሁላችሁ እነዛ ሄዳችሁ መጎብኘት ትችላላችሁ ማለት ነው። ደጋግማችሁ ማየት ትችላላችሁ። ግራመር ወሳኝ ነው። ቴንስ የሚለው የእንግሊዝኛ ግራመር ደግሞ በጣም ወሳኝ ስለሆነ በደንብ ይደጋግማችሁ ማለት ነው። ኤግዛምፕል 1 is he working today ይላል። አሁን ምንድነው የሚያሳየው? ፕሬዘንት ኮንቲኒዩስ ቴንስ ነው የሚያሳየው። በአሁኑ ሰዓት እየሰራ ነው ወይ
ዛሬ ቀን እየሰራ ነው እሱ በስራ ላይ ነው እያለ ነው ማን ሰውየው is he working today ዛሬ ስራ ላይ ነው ሰውየው በዛሬ ሂደት ላይ ነው ወይ በመስራት ዛሬ ቀን እያለ ነው ስለዚህ present continuous tense ነው የሚያሳየው ማለት ነው ሁለተኛው ደግሞ አሁን ጥያቄ ነው is እና he ተቀያይረዋል by the way is ወደፊት ይመጣል he ደግሞ ይከተላል ማለት ነው ስለዚህ የቦታ መቀያየር ብቻ ሆነዋል ያን ግስ ወይ ደግሞ verb to be ወደፊት መጥቷል ማለት ነው እንደገና ሁለተኛ is she wearing uniform አለ አሁን ወደ ትምህርት ቤት ልትሄድ ፈልጋለች ወይ ደግሞ አባቷ ወይ እናቷ እየጠየቀው ነው ዩኒፎርሟ ወይ ደግሞ የደንብ ልብሷ እየለበሰች ነው ተለበይ ይወላት ተለበይ እስኪ በቃ ረፈደኮ ብሎ ለመናገር ፈልጓል ስለዚህ በአሁኑ ቅጽበት እየለበሰችው ነው ወይ በሂደቱ ላይ ነው ያለችው ወይ በመልበስ ላይ እያለ ነው ምን አለ is she wearing uniform አለ የደንብ ልብሷ እየለበሰችው ነው በአሁኑ ሰዓት ስለዚህ ተለበይ ብሏል ስለዚህ በሂደት ላይ ነው ያለችው ወይ በአሁኑ ሰዓት ቅጽበታዊ ሂደት ነው የሚያሳየን ስለዚህ present continuous tense ያሳያል ማለት ነው ይሄ ኦኬ ወደ ሶስተኛው ስንሄድ ደግሞ are you reading a book አለ are you በደንብ ተመልከቱ are you reading a book አለ አዎ መጽሐፍ እያነበብክ ነው ወይ አሁን በአሁኑ ሰዓት መጽሐፍ በማንበብ በሂደት ላይ ነው ያለው ወይ ስለዚህ present continuous tense ነው የሚያሳየው ፐርፌክት አይደለም በአሁኑ ሰዓት ነው በቅጽበት ነው የሚያሳየው ያለው ስለዚህ በደንብ ይዩት are you reading a book መጽሐፍ እያነበብክ ነው ወይ እያለው እየጠየቀው ነው ማለት ነው በአሁኑ ሰዓት ምን እያደረገ እንዳለ እየጠየቀው መሆኑ ነው ኦኬ ወደ አራተኛው ኤግዛምፕል ስለዚህ የመጀመሪያው ሶስተኛ present continuous tense ነው ወደ አራተኛው ስንሄድ ደግሞ how long have you been studying English አለ how long have you been studying English አሁን duration of time ያሳያል how long have you been በቃ ለስንት ጊዜ ያክልስ እንግሊዝኛ አጥንተሃል ፐርፌክት ሆኖ የተጠና ነገር ደግሞ እስካሁን የቀጠለ ነገር ስንት ነው ያለው ነው ያለፈው ተግባር ስለሚያሳይ ስለዚህ continuous ነው continuous ያልነው አሁንም ሂደት ላይ መኖር ነው ግን ፐርፌክት ያልነው ደግሞ ያለፈ ተግባርም የሚያሳይ ነው ተደርጎ ያለፈ ነገርም የሚያሳይ ነገር ስላለው ነው ሂደት ላይ ወይ ደግሞ duration of time የሚያሳይ ስለሆነ ነው ምን አለ how long have you been studying English ለስንት ጊዜ ያክል እንግሊዝኛ አጥንተሃል ለስንት ጊዜ ያክል እንግሊዝኛ እያጠናህ መጣሃል አሁንም ትቀጥላለህ እኮ ሂደት ላይ ነው ያለው ግን ለስንት ጊዜ ግን አጥንተሃል እያለው ነው ስለዚህ how long have you been studying English የሚል ስንት ጊዜ ያክል እንግሊዝኛ እያጠናህ መጣሃል የሚል ትርጉም አለው ወደ አምስተኛው ኤግዛምፕል ስንሄድ how long have you been feeling sick ይላል አሁን ወደ ሆስፒታል ወይ ደግሞ ወደ ክሊኒክ የሄደ ታማሚ እየተጠየቀ ነው በዶክተሩ ምን አለው ለስንት ጊዜ ያክል ህማም ተሰምቶሃል እያለው ነው ተሰምቶሃል አሁንም እየተሰማው ነው በሽታው እዛ ላይ ስላለ ጊዜውም duration ታይሙም ንገረኝ ያለው ነው ጥያቄው አንተ ስለዚህ present continuous tense present perfect continuous tense ነው የሚያሳየው present perfect continuous tense ያሳየናል ማለት ነው ሁለቱም how long have you been studying English present perfect continuous tense ያሳያል how long have you been feeling sick ማለትም present perfect continuous tense ያሳየናል ያለፈ ተግባርም ስለሚያሳይ አሁን የሚቀጥል ነገር መሆኑ ያሳየናል ኦኬ ስንት ጊዜ ያክል ህማሙ እየተሰማህ መጥቷል የሚል ትርጉም አለው አሁን ደግሞ ወደ ሶስተኛው ፎርም ነው ምን ፎርም negative form of the present continuous tense and the present perfect continuous tense negative forms ምን አይነት ነገር አላቸው አሁንም የመቀያየር ነገር አላቸው አሁን ምን አይነት መቀያየር አለው አሁን ኖት የሚል ነገር የት ይገባል የሚል ነገር ደግሞ ማስተዋል አለባችሁ ማለት ነው ከሌሎቹ ምን ለየው ወደ ኔጌቲቭ እንቀይረው ምን አይነት ፎርም ይጨመራል የሚል ኖት የሚል ነገር ይጨመራል ስለዚህ ወደ አንደኛው ኤግዛምፕል ስንሄድ I am not ትላለ am ወይ ደግሞ verb to be ቀጥሎ not የሚል ይመጣል ሌላው ግን እንዳለ ነው እኔ ጋናችሁ ሌላው እንዳለ ነው not የሚል ፊት ለፊት ምን ላይ ይከተላል ማለት ነው am is are ወይ ደግሞ verb to be ፊት ለፊት ያስከትላሉ ማለት ነው ስለዚህ I am not coming እየመጣሁ አይደለም አው በአሁኑ ሰዓት በአሁኑ ቅጽበት እየመጣሁ አይደለም ሌላ ቦታ ነው ያለሁት እያለ ነው ስለዚህ present continuous tense ነው የሚያሳየው present continuous tense እያሳየን ፐርፌክት አይደለም
ምክንያቱ ዱሬሽን ኦፍ ታይም አይደለም ያሳየው በአሁኑ ቅጽበት ምን እየተደረገ እንዳለ ነው ያሳየን ያለው ማለት ነው ምን አለ I am not coming እየመጣሁ አይደለም ሌላ ቦታ ነው ያለው አንተ እንዳትቆየኝ ወይ ደግሞ እንዳትጠብቀኝ ወደ ሌላ መሄድ ትችላለህ እያለው ነው ወደ ሁለተኛው ኤግዛምፕል ስንሄድ she is not learning in the class አለ የተደች እሷ ክላስ ውስጥ እየተማረች ነው አይደለም ያለችው በአሁኑ ሰዓት እዛ ውስጥ እየተማረች አይደለም ያለችው የተደች እንጃ እኔ ያላወቁም የት እንደሄደች ጥራት ፈልጋት ገለ ብሎ ለወንድሟ እየነገረው ነው ስለዚህ በአሁኑ ቅጽበት ከቦታው እያደረገች ወይ ደግሞ እየተከታተለች አይደለም ያለችው ቅጽበታዊ ነው ስለዚህ ፕሬዘንት ኮንቲኒዩስ ቴንስ ነው የሚያሳየው ማለት ነው ምን አለ she is not learning in the class ያለ ትምህርት ቤት ውስጥ ክላስ ውስጥ እየተማረች አይደለም ያለችው በአሁኑ ሰዓት ወደ ሌላ ቦታ ሄዳለች ማለት ነው እዛ አልገባችም ማለት ነው ብሎ እያስተላለፈ ነው ማለት ነው ኦኬ ወደ ሶስተኛው ኤግዛምፕል ሲኔድ ደግሞ I have not been studying English for 3 years ይላል አሁን በደንብ እዩ duration of time እየነገረን ነው ያለው እዚህ ላይ ስለዚህ duration of time እየነገረን ስለሆነ ደግሞ ምንድነው የሚያሳየው ያለፈ ተግባር እያሳየን ስለሆነ present perfect continuous tense እያሳየን ነው እየተደረገ የመጣ ጊዜ የሚያሳየው ነገር አለ እንደገና አሁን ደግሞ በመቀጠል ላይ መሆኑንም እያሳየን ነው ያለው ማለት ነው continuous tense ያልነው ደግሞ አሁንም በመቀጠል ላይ በመሆኑ ነው ማለት ነው ስለዚህ ምን አለ I have not been studying English for 3 years አለ ለ3 አመታት ያክል እንግሊዝኛ እያጠናሁ አልመጣሁም እያለ ነው እስካሁንም እያጠና አይደለም ማለት ነው ሰውየው ስለዚህ በአሁኑ ሰዓት ጀምራል እንግዲህ ቆይቶ ይታያል ስለዚህ duration of time እያሳየን ነው ኦኬ ልዩነቱ በደንብ እየተረዳችሁ ነው ኤግዛምፕል ሲበዛ ደግሞ ነገርየው በደንብ እየተረዳችሁ ይሄዳል ብዬ ተስፋ አደርጋለሁ በደንብ እየተረዳችሁ እንደሆነ ደግሞ ተስፋ አደርጋለሁ ሰብስክራይብ ሼር ኤንድ ላይክም አድርጉ ለዚህ ቻናል ደግሞ በተሰው እንቀጥል ኦኬ ወደ አራተኛው እና የመጨረሻው እኔ they have not been living here for 7 years በደንብ እዩ they have not been living here for 7 years ይለናል አሁን present perfect tense ነው የሚያሳየው duration of time አለ እየተደረገ ያልነበረ ነገር እያሳየን ነው ምን እየተደረገ ነበር ወይ ደግሞ ያልተደረገ ነበር የሚል duration perfect ተደርጎ ወይ ደግሞ ተደርጎ ያለፈ ወይ ደግሞ ያልተደረገ ያለፈ ተግባር ጊዜና ተግባር እያሳየን ነው ያለው ማለት ነው ስለዚህ ለዚህ ደግሞ present ብለን perfect የሆነ ደግሞ አለ continuous የሚያቀጥል አለ ማለት ነው present perfect continuous tense ነው ማለት ነው ይሄ sentence ምን አለ they have not been living here for 7 years ለሰባት አመታት ያክል እዚህ አልኖሩም እነሱ ለሰባት አመታት ያክል እዚህ አልኖሩም እነሱ የት ሄደው ነበሩ ታዲያ ወደ ሌላ ቦታ ነው እዛ አልኖሩም በቃ እስካሁንም እዚህ አይደሉም ያሉት ስለዚህ ያው ሌላ ቦታ ነው ያሉት ማለት ነው ምን አለ they have not been living here for 7 years ይላል they have not been living here for 7 years ሰባት አመታት ያክል እዚህ አልኖሩም እነሱ ማለት ነው ስለዚህ duration of time ያሳያል it indicates about the duration of time okay so please subscribe and share this video this channel and be friends ባካችሁ በደንብ ተከታተሉትና subscribe share እያደረግን መተባበር ትምርቱን መውሰድ ያስፈልገናል ማለት thank you very much